በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የረቡዕ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምናለሁ። የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ አባት ይክበር ይመስገን። በግልጽና በስውር ስለ ሰጠኝ ጸጋ በየሰዓቱ ሁሉ አመሰግነዋለሁ። አቤቱ በዚህ በተባረከች ዕለት ጸሎቴን ትሰማኝና ልመናዬንም ትቀበለኝ ዘንድ በገናንነትህና በአስፈሪነትህ በኃያልነትህና በመለኮትነትህ እለምንሃለሁ። አቤቱ ኃጢአቴን ያስተሰርይልኝ ዘንድ የተወደደውን ልጅህን ቅዱስ ሥጋውንና ክቡር ደሙን ለመቀበል የበቃሁ አድርገኝ። ፍርሃት በሌለበት ረድኤትህ ትጠብቀኝ። አቤቱ ሰውነቴን በተንኰል ከሚፈልጓት ተንኰለኞች ሁሉ አድነኝ። ትዕቢትን፣ ትምክህትን፣ ቂምና ምቀኝነትን ቁጣና በደልን የመሳሰሉትንም ክፋቶች ሁሉ ከኔ ያርቅልኝ። አቤቱ በጌትነትህ ይቅር ባይነትህና ቸርነትህ ስውሩንና ግልጹን ታላቁንና ታናሹን ኃጢአቴ በደሌንም ሁሉ ይቅር በል። አቤቱ በቅዱስ ወንጌል ትእዛዝ መሠረት በጎዳና እንድሄድ አድርገኝ። አቤቱ የሰይጣንን የልቡን ክፋትና መቃጥኑንም ከኔ ያርቅልኝ። እኔ ባሪያ ፍጹም ድሃና ምስኪን የተናኩ ደካማም ነኝና አቤቱ መልካሙን ባደረግክልኝ ፈንታ የክፋትን መልስ መለስኩልህ። የቸርነትን ጸጋ ሰጠኸኝ። እኔ ግን ደግሜ በደልሁ። ከክፋቴ እስክመለስ ጠበቅከኝ፣ በእውነትም ጎዳና መራኸኝ። እኔ ግን ከኃጢአቴ አልተመለስኩም። አሁንም አቤቱ እንደ ቸርነትህ ይቅር እንድትለኝና በክንፈ ረድኤትህም ትሰውረኝ ዘንድ ቅዱስ ፈቃድህን እማልዳለሁ ወይም እጠይቃለሁ። አቤቱ ጎዳናዬን በሰላምና በደህንነት አቅና። በቸርነትህና በይቅርታ ከክፉ ነገር ተወግጄ መልካሙን ነገር እንድከተል አድርገኝ። ለአንተ ክብር፣ ምስጋና፣ ስግደት ይገባል ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ በአነዋወር አንድ በገጽ ሦስት ናቸው። አብ ወልድ መንፈስ ቅዱስ በአካል ሦስት በመለኮት አንድ ናቸው። አብ በአካሉ ፍጹም ነው፣ ወልድም በአካሉ ፍጹም ነው፣ መንፈስ ቅዱስም በአካሉ ፍጹም ነው። እኒህ ሦስቱ አካላት በመለኮት አንድ ናቸው። ቅዱስ 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 እግዚአብሔር ኃያልና የሚያስፈራ ዓይኑ እንደ እሳት የሚነድ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የራስ ጸጉሩ እንደ በረድ የነጻ እንደ ሰርዲኖስና ኢያሰጲድ ዕንቍ የከበረ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የመቅደሱ አጥር በእሳት የታጠረ እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር በጠላት ፊት የማይበገር እርሱ ጽኑ አዳራሽ ነው። ቅዱስ 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 እግዚአብሔር ጠፈርን ያለ ምሰሶ መሬትን ያለ መሠረት ፈጥሮ ያለ ድጋፍ በቃል ብቻ ያጸና እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሁሉም በየወገኑ የሚገዛ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መንግሥቱ የማያልፍ ግዛቱም ለትውልድ ትውልድ ለዘላለም የሚኖር እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የሦስትነቱ ሥርዓት የማይለወጥና ለሦስትነቱ ምስጋና የሚገባው እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መባረክት የሚላኩት ነጎድጓድ የሚያመሰግኑ እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሦስት ሲሆን አንድ፣ አንድ ሲሆን ሦስት የሚሆን እርሱ አንድ ቅዱስ ነው። ዓለምን ካለመኖር ወደ መኖር ያመጣ እርሱ እግዚአብሔር ምስጉን ነው። ቁጣውን በቸርነቱ ባሕር የሚያሰጥማት እርሱ እግዚአብሔር ምስጉን ነው። የመቅሰፍቱን እሳት በይቅርታ ውኃ የሚያጠፋ እርሱ እግዚአብሔር ምስጉን ነው። የማይቀየም የዋህ ንስሐን የሚወድ እርሱ እግዚአብሔር ምስጉን ነው። ኀጢአትን በቸርነቱ ጥላ የሚሸፍን እርሱ እግዚአብሔር ምስጉን ነው። አበሳን በቸርነቱ ጉድጓድ የሚደፍን እርሱ እግዚአብሔር ምስጉን ነው። በደልን በትዕግሥቱ መጋረጃ የሚጋርድ እርሱ እግዚአብሔር ምስጉን ነው። ለእሱ ለብቻው ምስጋና ይገባል። ለመንግሥቱ ማዘዝ ይገባል። ለሦስትነቱ ክብር ይገባል። ለካህሊነቱ ኃይል ይገባል። ለመለኮቱ ሥልጣን ይገባል ለዘላለሙ አሜን። መለኮት በገጽ ሦስት ሲሆን በአንድ ክሂሎት ሰማይና ምድርን ባሕርን በውስጧም የሚገኙትን ሁሉ የፈጠረ እሱ ነው። መለኮት በአካል ሦስት ሲሆን መለኮት አንድ ነው። ስለሆነም በአንድነት ኅብረት ብርሃንን ከጨለማ የለየ እሱ ነው። መለኮት በስሉስ አካሉ ሰውን በአርአያችንና በምሳሌያችን እንፍጠር ብሎ አዳምን የፈጠረ እርሱ ነው። ዳግመኛም ሥላሴ አዳም ከእኛ እንደ አንዱ ሆነ አሉ። የሥላሴ ምክር በጥቅመ ሰናዖር ቋንቋዎችን ለያየ። እርሱ ቅሉ አንድነታቸውንና ሦስትነታቸውን ሲያጠይቅ ኑ እንውረድና የከለዳውያንን ነገርን በትንባቸው ብሎአልና
ሥላሴ ወይም ሦስትነት ከመለኮቱ የአንድነት አነዋወር ሳይነዋወጽ በሦስት ሰዎች አምሳል በቤተ አብርሃም ተስተናገደ። ይስሐቅን ለመዋጀት በበግ አምሳል ለተመሰለ መለኮት ምስጋና ይገባል። ከዔሳው ይልቅ የያዕቆብን ስነ ባሕር የመረጠ እንዲሁም በመሰላል ላይ ሆኖ ለተገለጸለት መለኮት ምስጋና ይገባል። ሰዋሰውም የተባለችው ከመለኮታዊ ፀሐይ ጋር የመለኮት አዳራሽ በማኅፀኗ የተወሰነ የቅድስት ማርያም አምሳል ነው። ለእሷ በሰማይና በምድር በባሕርና በቀላያት ሁሉ አገልግሎትና ምስጋና ይገባል ለዘላለሙ አሜን። ዳግመኛ ጎህ እስኪቀድ ድረስ ለዚህ ለተመረጠ ሰው ወይም ያዕቆብ በጎበዝ ሰው አምሳል ለተገለጸ መለኮት ምስጋና ይገባል። በዚህ ጊዜ ስለ ምስጢረ ትስብእቱ ሲታገለው ሰው አምላክ ሰው ለመሆኑ ምስጢር በሰውና በእግዚአብሔር መካከል ዕድል ገጠመ ሲል አመለከተው። ይህንንም ቃል መሠረት በማድረግ ሁሉም ፈጸመ። በወንጌል እንደተነገረው የእግዚአብሔር ልጅ የሰው ልጅ ተብሏልና በይሁዳ ዕፃ የአንበሳ ልጅ ተብሎ ለተሰየመ መለኮት ምስጋና ይገባል። ከተሸጠ ዮሴፍ ጋር ላልተለየ መለኮት ምስጋና ይገባል። በታላቅ ኃይልና በጽኑ ክንድ 12ቱን ነገደ እስራኤልን ከባርነት ላወጣ መለኮት ምስጋና ይገባል። እርሱ ቅሉ አብ አሕዛብ በኃይሌ ወይም በማዳኔ ይተማመናሉ፣ እውነትም በእሱ ጸንታ ትኖራለች ብሎ እንደተናገረ መዝራዕት የተባለ የአብ አንድ ልጁ የሚሆን ወልድ ነው። እንጨቱን ባለማቃጠል በእንጨቱ ላይ በሚታይ ነደ እሳት አምሳል ለሙሴ ለተገለጸለት የእግዚአብሔር መልእክተኛ ምስጋና ይገባል። ዕፀ ጳጦስም የተባለችው ድንግል ማርያም ስትሆን መልአክ የተባለውም የእግዚአብሔር ልጅ ነው። የአብ ቃል እርሱ መለኮታዊ አካሉ ፍጹም እሳት የሆነ የአምላክነት ባሕሪ ያለው በሐር ግምጃ ላይ ተዋህዶ የሚያበራ ንጹሕና ጽሩይ ብርሃን ነው። ወልድ ልጅ በመባል ከባሕሪ አባቱ እግዚአብሔር አብና ከባሕሪ ሕይወቱ እግዚአብሔር መንፈስ ቅዱስ አያንስም። እርሱ አብ በፍጹም አካሉ እግዚአብሔር ነው፣ የእግዚአብሔር ቃል አባት ነውና መለኮታዊ አካሉ እሳተ ነበልባል ነው። አብ አባት በመሆኑ ከባሕሪ ልጁ ከእግዚአብሔር ወልድና ከባሕሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ አይበልጥም። እርሱ መንፈስ ቅዱስም እግዚአብሔር ነው። መለኮታዊ አካሉ ፍጹም እሳት ነው። ከአብ ከወልድ ጋር በአገዛዝ አንድ፣ በሥልጣን ትክክል ነው። እኒህ ገዢዎች በገጽ 3 በፈቃድ አንድ ናቸው። በመለኮትና በማንኛውም ስነ ባሕሪ ሁሉ ፍጹም ልዩነት የለባቸው። አንደኛው ከሁለተኛው፣ ሁለተኛው ከሦስተኛው ሳይለይ በመለኮት አንድ ናቸው እንጂ እነሱ አንድ አምላክ ናቸውና። የአብ ሕልውና ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ሕልውና ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ሕልውና ከአብ ከወልድ ጋር አንድ ነው። የአብ መንግሥት ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድ መንግሥት ከአብ ከመንፈስ ቅዱስ ጋር ትክክል ነው። የመንፈስ ቅዱስም መንግሥት ከአብና ከወልድ ጋር ትክክል ነው። የአብ መለኮት ከወልድና ከመንፈስ ቅዱስ ጋር አንድ ነው። የወልድ መለኮት ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም መለኮት ከአብ ከወልድ ጋር አንድ ነው። የአብ ሥልጣን ከወልድ ከመንፈስ ቅዱስ ሥልጣን ጋር አይለይም። የወልድ ሥልጣን ከአብና ከመንፈስ ቅዱስ ሥልጣን ልዩነት የለበትም። የመንፈስ ቅዱስ ሥልጣን ከአብ ከወልድ ሥልጣን ፈጽሞ አይለይም። የአብ ባሕሪ ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድ ባሕሪ ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ ባሕሪ ከአብ ከወልድ ጋር አንድ ነው። በዚህ በሥላሴ አንድነት ስሉስ ቅዱስ ስለ ሦስትነታቸው ብለው በየጊዜውና በየሰዓቱ ለዘወትር ፈጽሞ ይቅር ይሉኝ ዘንድ እማጸናለሁ። ነፍሴንና ሥጋዬንም አደራ አስጠብቃለሁ። ይቅርታቸውና ሀብተ ረድኤታቸው በእኔ በወዳጃቸው እንዲሁም በሕዝበ ክርስቲያኑ ላይ ለዘላለሙ አድሮ ይኑር፣ አሜን። ተአምረ ሥላሴ። ይቅርታና ሀብተ ረድኤታቸው በእኔ በወዳጃቸው እንዲሁም በሕዝበ ክርስቲያኑ ላይ ለዘላለም ይደርና ስሉስ ቅዱስ ያደረጉት ታምራት ይህ ነው። እግዚአብሔርን የሚፈራ አንድ ጻድቅ ሰው በፍልስጤም አገር ነበረ። እርሱም ቅዱሳት መጻሕፍትን የመጻፍ ችሎታ ነበረው። በጽሕፈት አዋቂነቱ ከሌሎች ጸሐፊዎች ሁሉ በጣም ብልጫ አለው ነበረ። ከዕለታት በአንደኛው ቀን በበጎ ሥራው የተደነቀ አንድ አገረ ገዥ መጥቶ አንተ ደገኛ የሆንክ ወንድሜ ሆይ ክቡር የሚሆን ሰይፈ ሥላሴ የሚባል መጽሐፍ ትጽፍልኝ ዘንድ ወደ አንተ መጥቻለሁ በማለት ጸሐፊውን ጠየቀውና እሺ በጎ አሰኘው። መጽሐፉንም በሚጽፍለት ጊዜ በአጻጻፉ ሥላሴን ደስ ለማሰኘት የስሉስ ቅዱስን ስም እጅግ በሚያበራ የወርቅ ቀለም ይጽፍለት ነበር። ሥራውንም በዚያ አይነት ቀጥሎ ሳለ ከዚህ ዓለም በሞት ተለየ። እነሆ መልአክ ክንፋቸውን በመዘርጋት የዚህን የጸሐፊ ነፍስ ለመቀበል ወደ እሱ መጡ።
መላእክትም ከስሉስ ቅዱስ ዙፋን ፊት ባቀረቡት ጊዜ የሰማይና የምድር ገዦች ሥላሴ እንዲህ አሉት፣ አንተ ጸሐፊ በሕይወት ሳለ ስማችንን አስጊጠ እንደ ጻፍክ ተድላ ደስታ ወዳለበት ገነት ናግባ አሉት። ሥላሴም ይህን ካሉት በኋላ መላእክት ተሸክመው ወስደው ከእግረ መንበር አደረሱትና ረቂቅና ለመስማት እጅግ አስደናቂ የሆነ የሥላሴን ምስጢር አስተማሩት። ዳግመኛም እኒሁ መላእክት አንተ ጸሐፊ ሆይ በወርቅ አምድ ላይ የተጻፈውን ስምን ታይ ዘንድ ና እንውሰድ ካሉት፣ ጸሐፊውም ስሙን በተመለከተ ጊዜ ፈጽሞ ተደሰተ። ቀጥሎ ገዢዎች የሥላሴ ሆይ ምን ሥራ ሠራውላችሁና ነው የማይመጣጠነኝና ተገቢ አይደለ ዋጋ የሰጣችሁኝ በማለት ተናገረ። ዳግመኛም ስሉስ ቅዱስ አንተ መልካም ጸሐፊ፣ አንተስ መልካሙ ሁሉ አደረክልን፣ ካንተ በኩል የቀረ ነገር የለም። በሕይወት ሳለ ቅዱስ መጽሐፍን በምትጽፍበት ጊዜ ለስማችን ታላቅ ክብር ሰጥተኸዋልና አሉት። ይህንንም ካሉት በኋላ የብርሃንን መጎናጸፊያ አጎናጽፈው የወርቅ ዘውድ አቀዳጁትና ዕዝራና ሄኖ ኤልያስም በሕይወታቸው ካለበት በተድላ ገነት አስቀመጡት። የተወደዳችሁ ወንድሞቼ ሆይ እንግዲህ ሥላሴ በሰማይ በሕይወት አዳራሽ ያስገቡን ዘንድ ስማቸውን እናክብር፣ ከፍ ከፍም እናድርግ። ዳግመኛም አሸናፊ ለሚሆን ስማቸውን እንገዛ። የእሳት ሰይፋቸውን መዘው ባሉ መላእክት እጅ ይጠብቁንና ከድንገተኛ ሞት ይሰውሩን ዘንድ ይቅርታቸውና ሀብተ ረድኤታቸው ከእኔ ከወዳጃቸው እንዲሁም ከሕዝበ ክርስቲያኑ ጋር ለዘላለሙ ይኖር አሜን።